በነገራችን ላይ በሩታ ሀብቴ አልደራደርም። ነገር ግን በሚያደርጉት ድርጊት ግን ተሰምቶኛል። ላይክ አርጉት፣ ላይክ ሰብስክራይብ አርጉት። በጣም የቡታጀራ ዩቲዩበር በሚሰሩ ቪዲዮዎች በሁላቸውም ላይ አዝኛለሁ። እኛ የምንሰጣቸው ቦታ ትልቅ፣ እነሱ የሚውሉበት ልክስክስ ቦታ፣ ፍቅርን ዝቅ የሚያደርጉበት የፍቅር ዋጋ ያልገባቸው 3 ዓመት ሙሉ የፍቅር ዋጋ የማይገባቸው ሰዎችን ተከትለን ግን እንደዚህ በመሆናችን ያዘናችሁ ኮሜንት ጻፉ። እኔ በጣም አዝኛለሁ። ሀቂቃ ነው የምላችሁ። ሩታ እንድታለቅስ አልፈልግም። ነገም ተነገ ወዲያም ከጎኗ ነው የምሆነው። ነገር ግን ዋጋ የለውም እነሱ ጋር የሰው ልጅ ፍቅር ዋጋ የለውም። በእውነት ነው የምላችሁ። የሰው ልጅ ፍቅር ቢገባቸው ኖሮ ይሄን ህዝብ አይጫወቱበትም ነበር እንዳለ ማለት ነው። በስሜት የተሞላ ቪዲዮ ነው በሙሉ የሚጭኑትና ምን አይነት ፈተና ውስጥ ነው ገብተን የነበረው? ራሳችንን የት ነው ያስቀመጥነው? ፋሚሊ እስቲ ላይክ አድርጉ። እስቲ ሰሞኑን እየጠፋው ስራ ትንሽ ቢዚ ነበርኩኝ፣ አልተመቻቸልኝም። አንዳንድ ቪዲዮ እያማለኩ አሁን ደግሞ ላይቭ ላይ ገብቼ በላይቭ እናወራለን እንጂ እንደዚህ ብዙ የሚመችበት ቦታ አይደለም መስራዬ። እስቲ ላይክ አድርጉ ፋሚሊ። ሩታ ሀብቴ ያው እየሳቄ ስለምትመጣ በጣም ደስ ብሎኛል። ነገር ግን በሚያደርጉት ድርጊት ግን አዝን ያለው ልቤ ተሰብሯል። መጨረሻ በቃ ምን አይነት ሰዎች ነበሩ ድሮ እኛንን እንደ ማዕረግ የሰጠናቸው ብዬ እስከማስብ ደርሻለሁ ማለት ነው። ላይክ አድርጉ ምርጥ ፋሚሊ። እኔ በጣም የምወዳችሁ። ረመዳን መጣ፣ ይቅርታ አውፍ በሉኝ። በድያችሁ ከሆነ አስቀይማችሁ ከሆነ በጣም ይቅርታ። ክርስቲያን ወገኖችን እናንተም ጾም እየመጣ ነው። በጣም ሶሪ። እናንተ በሌላችሁበት ጓደኛ ስንገናኝ ሰው ማማት አይቀርም እና አንስቼ ከሆነ እኔ ስማችሁን እናንተ በሌላችሁበት በቲክቶክ ላነሳ እችላለሁ ፊት ለፊት። ግን በውስጥ እኔ አከሌ በድሎኛል ብዬ እውነት አንድ ቀን ተናግሬ አላውቅም። ይቅርታ አድርጉልኝ። እኔ ይቅር ብያችኋለሁ። እናንተ ደግሞ በድያችሁ ከሆነ በጣም ይቅርታ፣ በጣም ሶሪ ላለሁኝ። ትልቅ ጾም እየመጣ ነው በወደፊታችን። አመት የሰራነው ወንጀል የሚታጠብበት ነው እና ወደ ራሳችን እንመለስ ብዬ አስባለሁ። ወደ ራስ እንመለስ ስላችሁ ድሮም ከራሳችን ጋር ነው ላይፋችን እየኖርን ነው። ነገር ግን አላድል አንዳንድ ቦታ ላይ የማይፈልግ ቦታ ላይ ስንውል ራሳችንን እናጣለንና ጾማት ተቀባይነት አይኖረውም። ላይክ አድርጉ። እንግዲህ ዛሬ መጥቻለሁ ፋሚሊ። ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። እኔ ልዩ ፋሚሊዎቼ ይህን ሰሞን ጠፋ እያልኩ ነው። ሚዲያው ደስ አላለኝም። ብዙ ነገሮችን ስላችሁ ኖር ያለው ስንቀባጥር ኖር ያለው ሀው ታውቃላችሁ። የኔ ተከታታይ ፋሚሊዎቼ ግሪስ ፋሚሊ እና ውድ ፋሚሊዎቼ ቲክቶክ ላይ እንትን እየወረደብኝ ነው ሶሪ እና ማለት ነው። ብዙ ነገር ስላችሁ ኖር ያለው ብዙ ነገር አብረን ለፍተናል፣ ጥረናል፣ ብዙ ነገር ብለናል እና ለሚዲያ ሰው ማለት ነው በአካል ለማታውቁት ለሚዲያ ሰው ዋስትና ወስዳችሁ ስትሰዳደቡ፣ ስትረግጡ፣ በጣም ሰውን ስትበድሉ፣ ሰውን ትታሙ፣ ሰውን አለ ስሙ ስም ትስጠው የነበሩ በጣም ብዙ ሰው አላችሁ። እኔ ግን ብታሙኝም ሶሪ ይቅርታ አድርጌላችኋለሁ። እኔ ግን ስማችሁን እናንተ ለላችሁበት ጠርቼ ከሆነ ይቅርታ አድርጉልኝ። እኔ ግን ሰውን ተጠላው ስሙን አንድ ሰው ጋር መጥራት አልወድም። ስም እውነት ጓደኞች ታውቁታላችሁ። ስማቸውን ያንን እኔን የሰደቡኝ ሰዎች ሌላ ቦታ ላይ ሄጄ ስማቸውን ጠርቼ ከሆነ ፈጣሪ ምስክሬ ነው። አንድ ሰው ከጠላሁ ጥልት ነው የማደርገው እንጂ በቃ መጥራት ብቻ ሳይሆን ትውት ነው በቃ የማደርገው። ሌላ ቦታ ሄጄ ስሙን መጥራት አልወድም። አንዳንድ ጊዜ በስሜት ቲክቶክ ላይ ብዙ ነገር ላወራ እችላለሁ። በጣም ብዙ ነገር ልናገር እችላለሁ። ማለትም እንደ አስተሳሰባቸው ትክክል ያልነበረ ሰዎች ስለነበሩ ማለት ነው። እናንተ ተቀይማችሁ ከሆነ ሶሪ፣ በጣም ይቅርታ። ረመዳን ነው መጪው። ትልቅ ቦታ የሰጠናቸው ሰዎች ትልቅ ቦታ ሳይሆን ያገኘናቸው የማይረባ ቦታ ላይ እያገኘናቸው ስለሆነ በጣም ይቅርታ ፋሚሊዎቼ። አስተያየት እሰጣለሁኝ በአግባብ ብዙ ነገሮችን በላይቭም በዩቲዩብም ላይ ብዙ ነገር አስተያየት መስጠት እችላለሁ፣ መብቴ ነው። ሰውን በማይነካ ሰውን በማያስቀይም ጥሩ ስነ ምግባር ይዘው ወጣቶች እንዳርጉ ብዬ በራሴ ቅንጭላት የተሰማኝን አስተያየት ተሰጥ ኖር ያለው። ነገም ተነገ ወዲያም ዩቲዩብን አሰራለሁ። ነገር ግን እናንተ ትልቅ ቦታ አስባችሁ በጣም ብዙ ነገር ያሰባችሁት ነገር እንደዚህ እንደቀላል ነገር ፈርሶ በቃ ክፍተት ስታዩ በእውነት
ለካ ሰው ልጅ እኛን እንደ ትልቅ ቦታ ያደረስናቸው ለካ እነሱ ማንነት የላቸውም እንደ ብዬ እስካስብ ድረስ ደርሻለሁና እዚህ ላይ ካደርጉት ይህን ቪዲዮ እስከ መጨረሻው በእውነት ነው የምላችሁ እንደኔ የተሰማችሁ ማለት ነው። እኔ በጣም የአብርሽና ሩታ ህይወት እንደ ልጆቼ ሶሪ ሴትዮ የመጣኝ ብዬ ነው እና እንደ ልጆቼ እንደ እህቶቼ እንደ ወንድሞቼ አይቼ ብዙ ነገር ስለነበረ ትዳራቸው አምሮበት ትዳር ያማረለት ሰው ፊቱ ለራሱ ያስታውቃል እና ሁሌናቸው ከመጀመሪያ ሚስትና ከመጀመሪያ ባል ህይወቱ ያማረለት እድሜው ልኩን ደስተኛ ነው። ቢያናዳችሁም የመጀመሪያ ባላችሁ ደስተኛ ናችሁ ማለትም ምንም ውስጣችሁ ፍርሃት አይኖርም፣ ምንም ነገር አይኖርም። ያንን ስለማቅ እኔ አብርሽና ሩታ እንዳይለያዩ በጣም ብዙ ነገር ጥሬያለሁ ብዬ አስባለሁ። ትክክል አይደለህም፣ ሴት በሴት አይቀጣም። ሴት ልጅ የምትቀጣው በጸባይ ነው። ሴት ልጅ ጠማማ ናት። ጠማማ ካረካት ትጣመማለች፣ ቀጥ ብለህ ከመራህ ቀጥ ትላለች ብዬ በጣም ብዙ ነገር ስናር ያለሁኝ ውድ ፋሚሊዎች የትዳርን ማንነት ስለማውቀው ትዳር ውስጥ እንዳለች ሴት መዝኝ ስለማየው ማለት ነው። ትክክል ያልሆነ ቃላቶች፣ ትክክል ያልሆነ ፈልገሽ ነው የመጣሽው፣ አልቅሰሽ ነው የመጣሽው፣ አንቺ እኔ ተገድጄ ነው ፍቅር ትዳር የገባሁት ብዙ ነገር ሲል ኖሯል እና ያንን ነገር ሳስበው ሩታዬ አሁንም በዚህ ብትቀጥልበት በጣም ደስ ይለኛል። ለምን ብትሉ ትዳር ውስጥ መተማመን ከሌለ ምንም የለም። ዋናው እምነት ነው። እምነት ከሌለ ደግሞ ትዳር የለም። ይሄን መኑ እና እምነት ትልቅ እምነት የላቸውም ውስጣቸው። እሱም የፈለገው ማካሄድ ይፈልጋል አብርሽ የሚባለው። ሩታም ልታምነው አልቻለችም። ለምን ቤት ውስጥ የሚሰጣት ክፍተት ማለት ነው። ክፍተት አለ። አልተማመኑም። በሰው ሁሁይ ነው እንጂ ውስጣቸው ፍቅር ሞልቶ አይደለም እስከዛሬ የሚቀጠሉት ብዬ እንድረዳ አድርጎኛል። ማለትም አንድ ትዳር ዝም ብሎ በምንም ዝም ብሎ ማጣት ሳይኖራቸው ምን ሳይኖራቸው ፍቅር ልባቸው ቢኖር ኖሮ የዚህን ያህል ቪዲዮ ለሰው ልጅ አይጭንም ነበረ። ሁለቱም የዶላር ሰው ነው ሆነው ሲሰሩ የሚያኖሩት። ያው መውለድ ድንገት ሊምጣ እንጂ ለሚዲያ ብለው እንጂ የውስጣቸው ፍቅር ሞልቶት አይደለም እንደዛ ሲጫወቱብን የኖሩት ብዬ እንዳመን አድርጎኛል። ልክ እንደኔ የተሰማችሁ ኮሜንት ላይ ማለትም ትዳር ትዳር ነው፣ ጨዋታ ጨዋታ ነው። ትዳር በገንዘብ አይለካም፣ በመልክ አይለካም፣ በማንነት ነው። ማንነቱን ወዳ የገባይ ሴት መውጣት አትችልም። ወንድም የእሷን ማንነት ገዝቶት ፈልጎ ታደረገው ከዛ ትዳር እርሜ ልኩን ሲጠጣት ነው የሚኖረው። ግን አሁን እነሱ መሀል ያየሁት ጥቅምና ጥቅምን እንጂ ትዳር ፍቅር ዋጋ አልሰጡትም። ዋጋ የሚባል የለውም እና አብርሽና ሩታ መሀል ፍቅር ማለት ነው። ፍቅርን ዋጋ ያለው ለተከታይ ነው። ለእንደኛ አይነቱ ዋጋ ሰጥተነዋል የእነሱ ህይወት ማለት ነው። በጣም ነው የሚያሳዝነው። ግን እንደዚህ ሰው አራችሁ ዝም ብዬ ደስተኛ ሆኜ አይደለም በሚሰራው ቪዲዮ አብሶ ሰሞኑን ደግሞ የሚደራረጉት ድርጊቱ በጣም እያስጠላኝ ማለት ነው። ትዳር እንደዚህ ነው እንዴ? ባል ማለት እንደዚህ ነው፣ ሚስት ማለት እንደዚህ ናት ብዬ በቃ ራሴን ማራቅ ነው የፈለግኩት። አሁን ሀቂቃ ነው የምላቸው። በጣም ነው የሚደብረው። ክርስቲያን ወገኖቼ፣ ሙስሊም እህቶችን በእውነት የማታውቁት ቦታ ላይ ገብታችሁ መውጣት ያስቸግራችኋል። እኛ አሁን ከእነሱ መራቅ የተቸገርነው ፍቅር አስተማረው ቢለን አይምሯችንን በውሸት በርዘነዋል። በእውነት ታሪክ ሳይሆን በውሸት ታሪክ ነው ውስጣችን ያመነው እና ከዛ ነገር ለመውጣት እንዴት ተገደድኩኝ። ዩቱቤን ወላሂ ላጠፋውን ፈልጌ ነበር። አሁን ለታ እንደውም ስሜት የመጡ በቃ ብሎክ ላደረገው ነበረ ሚዲያ ባልወጣሁም ብዬ በቃ የሆነ ነገር ተሰምቶ ነበር። ግን አውዝ ቢላሂ ማለት እኔ ፍቅርን ነው እንጂ እኮ እኔ ሌላ ነገር ሃይማኖትና ዘርን አላጋጭሁም። ፍቅርን ነው እኔ ደስ ብለውኝ የተከተልኳቸው። ስለዚህ ይሄ ቪዲዮ እኔ ባጠፋውም ቪዲዮ ለራሱ አይጠፋም። ምርም ይልክና ብቻ የሆነ ስሜት ተሰምቶኛል። ፋሚሊ እንደና የተሰማችሁ ኮሜንት ላይ እና ረመዳን እየመጣ ነው። የሙስሊም እህቶቼ ክርስቲያን ወገኖችን ረመዳን እየቀረበ ነው እና ሁላችንም ሃይማኖት ያለን ሰው ነው ኢትዮጵያውያን ማለት ሃይማኖታችን ጠንካራ ብርታት ያለን ኃይል በቃ
ጀግኖች ነን እና ካልባልታ ወሬ እንቆጠብ። ስራን ለመስራት ሚዲያ ላይ ተፍ ተፍ በሉ፣ ለወሬ ግን ተፍ ተፍ አትበሉ። በእውነት የማይሆን ዩቱበሮች አያታሏችሁ ለማለት ፈልጋለሁ። በውሸት ዩቱበሮች አትታለሉ። ሁሉም የራሱን ህይወት ነው እንጀራ እያበሰለ እንጂ ፍቅርን ቦታ ኖሯቸው ለፍቅር አፍቅሯት ምናምን አይደለም። ሄርሜላንም ነገ ተቀበላት አልተቀበላት እኛ አይመለከተንም። የውሸት ትዳር ፈቅርሻለሁ ይሄ ምላሳቸው ላይ ውሸት። በእውነት ክርስቲያን ወገኖች እንደዚህ ስል ማለት ነው ክርስቲያን ሆነው ሃይማኖት ማህተብ አድርገው አንገታቸው ላይ እየማሉ በሚያምኑት ኧረ በጣም ነው የሚዘገን ነው። እኔ በህይወት አይቻለቅም፣ ግን የማይሆን ቦታ ስለተገኘሁኝ ራሴ ዝቅ አድርገዋለሁ ብዬ አስባለሁ። ሰው ልጅ እኩል ነው፣ ግን የምትውሉበት ቦታ ግን ማንነታችሁን ዝቅ ያደርጋል። በእውነት ነው የምላችሁ እኛ የምንሰጣቸው ትልቅ ቦታ እነሱ የሚውሉት ግን ቆሻሻ ቦታ ስለሆነ በጣም ተሰምቶኛል ማለት ነው። 3 ዓመት አንድ ዩቲዩበር መከተል ማለት አይምሮ ማጣት ብዬ ነው ያሰብኩትና አይምሮችንን ወደ የተደው ነው ስሜታችንን የተከተልን ነው። በእውነት ፋሚሊ እንዴት የሰው ልጅ በስሜት ይገዛል? እንዴት የሰው ልጅ በራሱ ኧረ በጣም ነው የሚያስጠላና። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ አላብዛባችሁ፣ አጭር ቪዲዮ ልቀቅላችሁ። ላይክ